በስነ ስርዓት ተቀመጭ። ታረቃችሁ እንዴ? አዎ። ምን ነው? አይ አትመስሉም። ሁኔታሽ ግን ካለ ሽማግሌ የምትመለሻ የሚመስል ፍቅር እኮ አንዳንዴ የሰው ጋጋታን ሳይፈልግ በልብ ቃል ብቻ ያግባባል። ፍቅራችሁ በጣም ያስቀናል። እኔ ሲናትቼ መኖር አልችልም። ግን እኮ ይህን ፍቅር ለማግኘት ብለው በዋዶ ምንም ሳያገኙ ወድ ይኖራሉ። አዎ ፍቅርን ይታደሉታል እንጂ አይታገሉትም። እሱማ ልክ ነሽ። ግን እኮ ለመታደል በጣም ብዙ መልፋት ይጠበቅባቸዋል። እሱንም ከተሳካ። ለማንኛውም እኔ ቤቴን ዞር ዞር ይበል። አይዞሽ እሺ፣ ምንም አልነካውብሽ። አንቺ ሴትዮ ጸባይሽን አሳምረሽ የምትኖሪ ከሆነ ነው። ጽናቴ ምንም ለመናገር እንዳትሞክሪ። ከምትለፋ እኮ እኔ ልንገራት ብዬ እኮ ነው። ምን ብሎ ሲሆን ግን ጽናት። አቤት። ቅድም ስላልኩሽ ነገር በጣም ይቅርታ። ግድ የለም ትንሽ ስሜት አይሆኝ ነው። ምንም ቢሆን ግን ያደረግሽው ልክ አይደለም። ቶሎ ተናዳጅ ነኝ። ጥፋትሽን ካመንሽ ምክንያት መደርደርሽን አቁም። ሲጀመር እኔ ሰው ይቅርታ መጠየቅ አልችልም። ምን ነው ተገደሽ ነው እንደ ይቅርታ ይጠይቅሽኝ ያለሽ? አይደለም። ሲጀመር እኛም ስርዓት ወግ የሚሉትን ነገር እኮ እናውቃለን። ግን ሁሉንም ነገር አይተነው ስላለፍም ለእኛ ብርቅ አይደለም። ለእኔ ግን ባሌም ትዳሬም ብርቄ ነው። በቃ ቤቴን ሰላም የሚነሳው ነገር አልፈልግም። ሲጀመር እሱ ምንም ቢሆን ለእኔ ጉዳይ አይደለም። ግን በቃ አሁን ላይ ትንሽ እዚህ መቆየት ስላለብን ተስማምተን በሰላም እንኑር። ግን እባክሽን በቃ ከኔ ጋር መጣላትሽን አቁሚና እንስማማ። እሺ በቃ ተስማማን አይደል? እሺ በቃ ከአሁን በኋላ ጣጣኝ ጨርሼን እሺ መጣ። እሺ ግን ሱስሽንን ብታቆሚ ጥሩ ነው። ማለቴ እኔ ቤት ብቻ ሳይሆን ሌላም ቦታ ባትጠቀሚ። ተይ ጽናት፣ በሰው ህመም ለመፍረድ አትሞክሪ። ለሰው ህመም መድኃኒቱን የሚፈልገው ሰው ነው። ምንም ቢሆን ግን ሱስ መድኃኒት አይደለም። ለማንኛውም እርቃችን እንዳይፈርስ ሌላ ጊዜ በደንብ እናወራለን። እባክህን አምላክ የቤቴን ሰላም ሙላበት። ምሳ እንብላ አይደል? እራት ሰዓት እኮ ደረሰ። ወይ ሰዓት በላ እረፈደ አይደል? ጽናቴ እስካሁን ከልብሽ ይቀራል አልሽኝም አይደል? ኧረ ብዬሃለሁ። ፊትሽ እኮ ልክ አይደለም። ራሴን ስላመመኝ ነው የሚሆነው። እናቴ ምንም ነገር ቢፈጠር በፍጹም አንቺን ማጣት አልፈልግም። እኔም አልፈልግም። አውቃለሁ። አምናለሁ። አይኔን ታስሬ እንኳን ልምራሽ ብትለኝ እመራላለሁ። መቼም እንዳትተወኝ። በፍጹም አልተውሽ። በቃ እሺ እንብላ። እሺ መጣ። እሺ ግን እቺ ልጅ ምግብ ሳበላ ሄዳ ነው አይደል? የለችም እንደ ቤት? አዎ ተመስገን። ምን ተመስገን አልክ እኮ። አይ ያው በነፃነት ብቻችን እንበላለን ብዬ። እሺ ና እንሂድ እንብላ። እሺ መጣ። እሺ የጥናት ነገር ግን ከቀን ወደ ቀን ማለት ነው
ፍቅሯ እየጨመረብኝ ነው ለኔ ራሱ አይደለም ለኪራ ለኔ ራሱ ፍቅሯ እየጨመረብኝ ነው ማለት ነው። እንዴ ፍቅር ግን ይሄን ያክል አያል ነው እንዴ ማለት በቃ እውነት ትክክለኛ ፍቅር ማለት ነው ይቅር ባይ ነው። እግዚአብሔር ነው የምላችሁ። አሁን ጽናት እኮ ማለት ነው ኪራን በጣም ስለምትወደው በቃ የሆነ ነገር የፈለገ ነገር ቢያደርግ ይቅር ነው የምትለው። የፈለገ ነገር ቢሰራ ይቅር ነው የምትለው። እግዚአብሔር የሚገርም እኮ ነው። ፍቅር በጣም አያል ነው እውነት። ፍቅርን ከክርስቶስ እኔ የተማርነው ግን ደግሞ ትክክለኛውን ፍቅር ያየሁባት በጽናት ላይ ነው። ድራማም ቢሆንም እንኳን ማለት ነው ድራማ ቢሆንም እንኳን ለኛ ተምሳሌት ነው ማለት ነው። ምክንያቱም ኪራ በጣም ይወዳታል፣ በጣም ያፈቅራታል፣ በጣም ያከብራታል። ከነ ምናምኗን የወደዳት ማለት ነው። ደሃናት ሰራተኛ ናት ሳይል ነው የወደዳት በማንነቷ ማለት ነው። እሷም ደግሞ በማንነቱ ነው የወደደችውና ስለዚህ ምንም እንኳን ጥፋት ቢያጠፋም ይቅር ትለዋለች። ለነው በጣም ስለምትወደው ከልቧ ስለምታፈቅረው ማለት ነው። እና እኔ የተረዳሁት ነገር ከዚህ ድራማ የሰው ልጅ ማለት ነው በጣም የምትወዱት ሰው፣ በጣም የምታፈቅሩት ሰው፣ በጣም የምታከብሩት ሰው እሱም በጣም የሚወዳችሁ የሚያከብራችሁ የሚያፈቅራችሁ ከሆነ ምንም ነገር ብታደርጉ ይቅር ይላችኋል። ምንም ነገር ቢያደርግ ይቅር ትሉታላችሁ። ግን እንደዚህ ስላችሁ ደግሞ ለምሳሌ አሁን ኪራ ፈልጎ አይደለም የሚያደርገው። ይህንን ልብ ብላችሁ ወቁ። ምክንያቱም አዳሜ እየሄድሽ ሴት ጋር እያደርሽ በጣም ስለምትወደኝ ብቻ ይቅር ትለኛለች ብለሽ አስበሽ ከሆነ ላ እንደዚህ ብሎ ነገር የለም። አሁን ኪራ የሚያደርገው ነገር አውቆ ሆን ብሎ በሷ ላይ መጥፎ ነገር ሊሰራ ብሎ ሳይሆን ሲጠጣ የሚያደርገውን አያውቅም። በዛ ላይ ደግሞ ነገሮቹ ስለሚደራረቡበት ነው። በቃ በአካባቢው በጣም መጥፎ ሰዎች ስላሉ እነሱ ናቸው ይሄን ነገር እያቀነባበሩበት ያሉት ማለት ነው። ስለዚህ ሆን ብሎ ማድረግና ተሳስቶ ማድረግ በጣም ልዩነት አለው። አንድ ሰው ሆን ብሎ ዝሙት ከሰራ ሚስቱን አይወዳትም አይፈልጋትም ማለት ነው። ገባችኋ? አንድ ሴትም ደግሞ ባሏን ትታ ዝሙት ከሰራች ባሏን አትፈልገውም፣ አትወደውም፣ አታከብረውም። በቃ ግን ተሳስቶ መሰሳትና አውቆ ስተት መስራት በጣም ልዩነት አለው ማለት ነው። እና በቃ እኔ እንጃ እኔ የጽናትን ልብ እኔ ቤትም አይቻላቅም። ይቅርባይ ልብ ነው ያላት። እግዚአብሔር በጣም ይቅርባይ። ድራማ እንደሆነ አውቃለሁ፣ ግን በጣም እንደዚህ አይነት ሰዎች እንዳሉ ነው የሚያመለክተው ማለት ነው። በብዛት ሰው ቤት ሰርታችሁ ስታውቁ ነው ይሄን ነገር የምትረዱት። ከአንዱ ቤት አንዱ ቤት ስለምትሉ በጣም እንደዚህ ይቅርባይ ሴቶች አሉ በየቦታው ማለት ነው። ስለዚህ እኔ ለጽናት ያለኝ ነገር ያለኝ ቦታ በጣም የተለየ ነው። የእውነት ነው የምላችሁ። በነገራችን ላይ እኔ አሁን ነው ያየሁትኝ ከሰዓት በኋላ አልተመቸኝም ነበረ ማለት ነው። እና በሰዎች እይታ ላይ ራሱ በጣም ተወዳጅነት ያገኘ ድራማ ጽናት ድራማ በጣም ሰው ራሱ ወዶታል የመጨረሻ ማለት ነው። አሁን ይቺ ልጅ እንግዲህ መጣች፣ ቤቱን ልትል ፈለገች። በቃ እነሱ ግን የሚጣሉ ነገር አይደሉም። ግን እኔ በጣም ያሳገኝ ነገር ኪራ ነው መጨረሻ ላይ ተመስገን ሲል፣ እንዴ ይህን ያክል ሰውን ሰው ያስመርረዋል። አያችሁ፣ ይህን ያክል ሰውን ሰው ያስመርረዋል ማለት ነው። ግን እውነት እንደዚህ ሰውን አናስመርር ማለት ያ ድራማ ነው ተውት። ግን በአካል በገሃድ ደግሞ እንደዚህ ሰውን በጣም የምናማርር ሰዎች አለን ማለት ነው። በጣም ሰውን የምናማርር ማለት ነው። መልካም የሆኑትን ሰዎች ልባቸውን ለመስበር የምንሮጥ ሰዎች አለን በገሃዱ ዓለም ሆነን ማለት ነው። ይሄ ድራማ ነው ተውት። ግን ለኛ መልእክት ነው ይሄ ድራማው ሲሰራ ለኛ መልእክት ነው እንጂ እውነት ትክክለኛውን እየኖሩት አይደሉም። ምናልባት እኔ እንደሰማሁት ከሆነ ጽናትም የገጠር ልጅ እንዳልሆነች ነው የሰማሁት። የከተማ ልጅ እንደሆነችና በጣም ቀበጥ እንደሆነች ነው የሰማሁት ማለት ነው እንጂ እውነት ይሄን የምትሰራውን ነገር ትኖረዋለች በገሃድ ማለት አይደለም። በጭራሽ አትኖረውም። እኔ ሰምቻለሁ ማለት ነው ስለሷ። እሷ የከተማ ልጅና ቀበጥ ልጅ እንደሆነች ሰምቻለሁ ማለት ነው። ይሄ የምትሰራው ድራማ ሌላ ነው፣ እሷ የምትኖረው ዓለም ሌላ ነው ማለት ነው። ስለዚህ ግን ይሄ ምንድነው ዋናው ለኛ ትምህርት ነው ማለት ነው። እውነቴን ነው የምላችሁ። ይቅር ባይ ልብ ይኖራችሁ። እግዚአብሔር ነው የምላችሁ። እኔ ብዙ ተመሬበታለሁ። ለምትወዱ ሰው ይቅር ማለት እንደዚህ ስላችሁ እንደነገርኳችሁ እናንተን ሳይፈልጋችሁ እናንተ ስለወደዳችሁት ብቻ እናንተ ስላፈቀራችሁት ብቻ ይቅር በሉት እያልኩ አይደለም። እሱ ከወደዳችሁ ታፈቀራችሁ ስህተት አይሰራም። ተሳስቶም እንኳን ቢሆን በጣም ይጸጸታል፣ ይቅርታ ይጠይቃል፣ ራሱን ይወቅሳል ማለት ነው።
ፈልጎ ማድረግና ተሳስቶ ማድረግ በጣም ልዩነት አለው። ይህንን በደንብ አድርጋችሁ ወቁ ማለት ነው። ስለዚህ አቶ ኪራ ደግሞ ያው ሲሰክር እንግዲህ የሚያደርገውን አያውቅም። ከዚህ በፊትም ጽናትን ያው ይወዳታል። እውነት ለመናገር ደግሞ የምትወደድ ናት። በቃ የምትወደድ ሴት ናት። ትክክለኛ ደርባባ የሴት ወይዘሮ ታታሪ ስርዓት ያላት መልካም ቤተሰብ ያሳደጋት ኮትኮቶ ሁሉ ነገሯ የምትፈቅር ሴት ናት ጽናት ማለት ነው። የኔ ቆንጆ እውነት እንደው እኔ እንጃ እኔ ማለት እሷን ሳያት በቃ እውነት ትክክለኛ ሴትነቴን እወደዋለሁ ማለት ነው። በእሷ ላይ ሳየው ማለት ነው። ምክንያቱም ሴት ማለት በቃ ትክክለኛ ሴት ማለት ይች ናት። በቃ እውነቴን ነው የምላቸው። ትክክለኛ አሁን እሷ ድራማ ላይ ነው የምትሰራው፣ ግን ሌላ ሴቶች አሉ ትክክለኛ እሷን ህይወት የሚኖሩ ሰዎች አሉ፣ ትክክለኛ ሴቶች ማለት ነው። ይሄ ዝም ብሎ ሌላውን ሴት ተውት። ሴት የሆነ ሁሉ ሴት አይደለም። ሴትነትን የሚገልጠው ትክክለኛ ሴትነት ነው። በቃ የመጀመሪያው የሴትነት ወጉ እርጋታ፣ ስነ ስርዓት ነው። የሴት ልጅ ዋናው ስነ ምግባሯ ዋናው እንድትወደድ የሚያደርጋት ስነ ስርዓቷና ትትናዋ ነው። ለባሏ ያላት ትትና፣ ለጎረቤት ለጓደኛ ያላት ስነ ስርዓት ያላት ትትና፣ ይሄ ነው በቃ ሴት ልጅ ተወዳጅ የሚያደርጋት ማለት ነው። ጽናት ላይ ደግሞ ሁሉም ነገር አለ። እውነት አሟልቶ የሰጣት ናት ማለት ነው። ስለዚህ እኔ ጽናትን አለመውደድ አልችልም። ስለዚህ አሁን በጣም ነው የሚያጓጓው። በነገራችን ላይ ያው እንግዲህ ቀጣይ ደግሞ ይዤላችሁ እመጣለሁ ማለት ነው። ታዲያ ላይክ ሼር ማድረጋችሁን እንዳትረሱ የጽናትን የምትወዱ ቤተሰቦች ማለት ነው። ወዳችኋለሁ፣ አከብራችኋለሁ። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ የሳምንት ሰው ይበለን። ባይ ባይ።